ዴና ባቡሬ እንዲሁም ደግሞ ዶክተር ሰተት ብለው ወደ ገጠር ገብተው ነበርና ዴቭ ከታገተበት ቦታ ላይ ይዘው እየሮጡ ይገኛሉ። ዴቭን እንግዲህ ተሸክመውት ይዘውት ሲሮጡ እሱም ደግሞ መንቀሳቀስም ቢያቅተው እባካችሁ ርቦኛል፣ ጠምቶኛል፣ የምበላውና የምጠጣው ስጡኝ፣ እኔ ተዳክም ያለሁ መሞቴ ነው እያለ ሲቀልጥባቸው ደነገጡና አደይ ተቀድማ ወደ ገጠር ብትሄድም በፍጹም ዴቭን ብቻዋን ይዛ ማምለጥ አልቻለችም ነበር። ለባቡሬና ለዶክተር ደወለችላቸውና ሰተት ብለው መጥተው ጫኔና የአደይ አባት ሳያዩዋቸው ዴቭን ከታጎረበትና ከታገተበት ቦታ ላይ አውጥተው ይዘው እየበረሩ በጨለማ ሲሄዱ እንግዲህ ያልጠበቁትና ያላሰቡት ትልቅ ነገር አጋጠማቸው። አደይ፣ ባቡሬ እንዲሁም ደግሞ ዶክተር እኔም ብላችሁ እየበረራችሁ ስለመጣችሁ በጣም አመሰግናለሁ። ዴቭ እኮ ይህን ያክል ጊዜ ሲኖር ምግብም ሳይበላ እዚህ ክፍል አጉረው አሰቃይተውታል ብላ ስትል ዶክተሩም እንግዲህ አትክልት ምናምን ገዝቶ ይዞ መጥቶ ነበርና ዶክተር እባክህ በተቻለ አቅም አደይን እንድትረጋጋ አድርጋት፣ እኔ ዴቭን ተሸክሜ ከዚህ ቦታ ላይ ማምለጥ አለብኝ ብሎ ሲል አደይም ደግሞ ቆይ ዶክተር ብቻህን ምን ልታደርገው ነው? ምን ሆነሃል ባቡሬ? ዴቭ እኮ ትልቅ ሰው ነው። ስለዚህ ሁላችንም ተጋግዘን ከዚህ ከቤት መውጣት አለብን። እሆነ ቦታ ላይ ደግሞ ቁጭ ብለን ዶክተር የገዛለትን ምግብ እንዲበላ እናደርጋለን ብላ አደይ አለች። ዴቭም እንግዲህ ራሱን መቆጣጠር አቅቶት ከደረሰበት አደጋና እያንዳንዱ ስቃይና መከራ በጣም ተደራርቦበት ስለነበር ራሱን መቋቋም እስከሚያቅተው ድረስ ፈተናዎችን እያስተናገደ ይገኛል። አደይም ደግሞ ይሄ ሁሉ የኔ ጦስና የኔ መከራ ነው፣ የማንም አይደለም። እኔ ለዶክተር እንደዚህ አይነት ሰው መሆን የለብኝም ነበር። ዶክተር ዴቭ እኮ በጣም ጥሩ ሰው ነው። አደይ አሁን ዴቭ ጥሩ ነው፣ አደይ መጥፎ ናት የምንባባልበት ጊዜ የለም። አደይ አንቺ መንገዱን ሩቅ ስለሆነ ተመለሽና ከእናትሽ ጋር ቆይተሽ እነ ብርሃን እንዲሸኙሽ ማድረግ አለብሽ። በዛ ላይ ደግሞ ሄለንም ተመልሳ ስለመጣች ሁላችሁም አንድ ላይ ሆናችሁ ራሳችሁን መጠበቅ መቻል አለባችሁ። እኛ እንደምንም ብለን መኪናም ካገኘን ካላገኘንም መንገዱን እያቆራረጥን ዴቭን ወደ ቤት ይዘን መሄድ አለብን። እዛም እነ ለሊ እንዲሁም ደግሞ እነ ታለምና እነ ሩታ እየተጨነቁ ነው። ዴቭ በመጥፋቱ በጣም ብዙ ቤተሰብ እዛ እየተጨነቀ ነው። ለሱም ደግሞ እዚህ ከሚሆን ይልቅ እዛው ቢሆን ይሻላል። አሁን አይሆንም በጭራሽ። እናቴ ቤት ማንም ሊመጣ አይችልም። ከእናቴ ቤት ሁኜ ሁሉንም መማጎትና ሁሉንም ማሸነፍ እችላለሁ። ዴቭ በፍጹም እንዲሆኑ ወደ ከተማ ሊሄድ አይችልም። እባክህ ባቡሬ እሺ በለኝና እቤት ይዘነው እንሄድና እረፍት አድርጎ ምግብ በልቶ እንዲሄድ እናደርጋለን። አደይ መቼም እንደዚህ ሆኖ እያየሽው እቤት ሄዶ የተኛ አትይም። ወደ ሆስፒታል መሄድ አለበት። ዴቭ ምርመራ ማግኘት አለበት። ጎርተውታል እኮ እስኪዩ አሁን እኔ የምልሽን ስሜ፣ አንቺ ቀጥ ብለሽ ወደ እናትሽ ቤት ሂጂ ብሎ አላት። ሰላም ውድ የተከበራችሁ የተወደዳችሁ የቻናላችን ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አደይ በጣም በሚያሳዝንና በሚገርም ሁኔታ ስቃይና ከባድ ችግር ውስጥ ገባች። እሱ ምንድን ነው? እጅግ በጣም በሚያሳዝንና ልብ በሚነካ መልኩ ዴቭን ካለበት ቦታ ላይ አንጠልጥለው ጓደኞቹና ወንድሞቹ አትርፈውት ነበር። ዴቭ ግን እጅጉን በጣም በደረሰበት አደጋ ስለተዳከመ ራሱን መቻልና መቆጣጠር አቅቶት እየተንቀጠቀጠና እየወደቀ ይገኛል። አደይም እነ ዴቭን ግማሽ መንገድ ከነ ባቡሬና ዶክተሩ ጋር ከሸኘች በኋላ ወደ ቤቷ ልትመለስ ስትል አደይ እደውልልሻለሁ አለ ዶክተሩ። ዴቭን በደንብ አድርጌ ለማከምና አቅሜ የፈቀደውን ነገር ለማድረግ ቃል እገባልሻለሁ
አንቺ ራስሽን ጠብቂ፣ ነገሮችን አስተካክለኝና ቶሎ ለመመለስ ሞክሪ። አንዳንዴ ደግሞ ኔትወርክ ላይ ሰራ ይችላል። እንደምንም ብለሽ ባገኘሽው አጋጣሚ ደውይልኝ እና ስትመጭ ደግሞ ትልቅ ሰርፕራይዝ የምነግርሽ ነገር አለ ብሎ ሲላት፣ አይ አሁን ንገረኝ አለችው። አሁንም አይነገርም፣ ሰርፕራይዝም ብሎ አይነገርም። ስለዚህ አንቺ ተረጋጊ፣ ምንም ነገር አይፈጠርም። አሁን ሁሉም ነገር ሰላም ሆኗል። ብቻ አንቺ ስትወጭም ስትገቢም ለራስሽ ችግር ውስጥ እንዳትገቢ ተጠንቀቂ ብሎ አላት። ችግር የለውም ዶክተር፣ 1 3 ቀን 4 ቀን ከእናቴ ጋር ልጫወትና የተፈጠረውንም ሁሉ ብዙ ስለማታውቅ ላስረዳትና እመለሳለሁኝ። ለሊንም ሰላም በልልኝ። ባቡሬ ላደረክልኝ መልካም ነገር በሙሉ አመሰግናለሁ። ከወንድም በላይ ናችሁ እናንተ። አባቴ አንገቴን ሲያስደፋኝ እናንተ ግን ሁሌ ቀና እያደረጋችሁ ነው ብላ አመሰጋገነቻቸው ማለት ነው። ዶክተርና ባቡሬ እንግዲህ ዴቭን ተሸክመው ወደ ሀገራቸው ሲመለሱ የአደይ እድል ግን አያሳዝንም? ዶክተር ከልጅነት እስከ እውቀት ስቃይ ዴቭን የግሏ ለማድረግ ከዴቭ ጋር እዚህ ደረጃ ለመድረስ ብዙ መስዋዕትነት ከፍለዋል። ቤዛ፣ ፍቅር እንዲሁም ደግሞ የዴቭ አፍቃሪዎች እናቱ ቤሪ እየመጡ በጣም ብዙ ነገር አሰቃይተዋታል። አደይ ግን ያን ሁሉ ስቃይና መከራ አልፋ ዛሬ በደስታ ሰርጓን እየጠበቀች ዛሬ በደስታ አለሟን እየጠበቀች እንደዚህ መሆኗ በጣም ነው የሚያሳዝነው አይደል አለው። በትክክል እንግዲህ ምንም ማድረግ አይቻልም፣ ሁሉም የሱ ፍቃድ ነው፣ አምነን ከመቀበል ውጭ ምንም የምናደርገው ነገር የለም ብሎ ተናገረ። በጣም የሚያሳዝንና የሚገርም ነገር ነው። እንግዲህ አደይም ለረጅም ጊዜ በጉጉት ስትጠብቀው የነበረውና እፎይ ብላ ነጻ የምትወጣበትን ጊዜ እየጠበቀች መልሳ ጨለማ መግባቷን ስታዩ እጅጉን አዝናለች። የአደይ እናት አደይ በየተፈጠረውን ነገር ንገሪኝ። ቆይ አንቺ ገጠር የመጣሽው እኔን እናትሽን ልታይ ነው ወይስ ያንን አባትሽ ያገተውን ጎረምሳ ልታይ ነው ብላ ስታፋጠጣት፣ እማዬ ቆይ እየተናደርሽብኝ ነው እንዴ? ባለፈው እኮ ሁሉንም በስልኬ አስረድቼሽ የተረዳሽ መስሎኝ ነበር። ዴቭ ለእኔ ብዙ መስዋዕትነትና ዋጋ ከፍሎ እዚህ ቤትም ለራሱ የመጣው ከእናንተ ጋር ለመግባባትና ለአባዬ በቃ ለእኔ ያለውን ቦታ ከነገረ በኋላ ሽማግሌ ለመላክ ነበር። ዞሮ ዞሮ አንቺና ብርሃንን እንድትመጡ ያደረኩት እሱን ለማግባት በወሰንኩ ጊዜ የዴቭ እናት መታ ግን ለእኔ ውዴታም ክብርም የላትም። ጭራሽ ከነ ቤተሰቦች ክብሬን ዝቅ አደረገችው። አንቺ የገጠር ልጅ፣ አንቺ የደሃ ልጅ ለእሷ አትመጥኝም፣ ለዴቭ የሚመጥነው ለቤተሰቦቻችን የሚመጥነው እንደኛ የተማረና ሀብት ንብረት ያለው ነው ብላ በጣም ብዙ ስቃዮችን አለፍኩኝ። እሱም ደግሞ እናቱን ላለማስከፋትና እናቱን ላለማስቀየም የተናገረችውን ነገር በሙሉ አምኖ እኔንም ርቆ እናቱ ሚስት አምጥታለት ነበርና ያመጣችለትን ሚስት ለማግባት ደፋ ቀና ሲል እናቱን በድንገት ተነስታ ወደ መጣችበት ሀገር ተመለሰች። እኔና ዴቭም ደግሞ የጠፋውን ስህተት ለማስተካከል ዱብ ዱብ እያልን ባለ ሰዓት በድንገት አባዬ አሳግቶ ወደ ገጠር አመጣው። እማዬ እውነታው ይሄ ነው። አባዬ ግን ከልጅነት እስከ እውቀት የሚለቀኝ መቼ ነው? የሚፋታኝ መቼ ነው? የሚያዝንልኝ መቼ ነው? እንዴ በዛ እኮ ቆይ እኔ ልጁ አይደለሁም እንዴ? እኔ ኩያቶች አግብተው ወልደው የራሳቸውን ህይወት እየኖሩ አይደል እንዴ? ግድ እኔ የባለ ሀብት ልጅ እሺ ብዬ ካላገባሁኝ ደስተኛ ሊያደርገኝ አይችልም ማለት ነው? ወይኔ የኔ ስጣ የተለየ ነው ብላ እንስቅስቅ ብላ ስታለቅስ፣ አደይ ተረጋጊ፣ የተፈጠረው ነገር በሙሉ ያሳዝናል፣ ግን በእንደዚህ አይነት መልኩ አይደለም ነገሮችን መቀየር የምንችለው። አንቺም ቢሆን አባትሽን በክብር እንዲሁም ደግሞ አባትሽ ክብራቸው ስለተነካ ያንን ነው የምታውቂያቸው ናቸው። እንኳን አይደለም በእንደዚህ በወለዷት ልጅ ቀርቶ አይደለም ከሚባለው በላይ ምን ያህል እንደሚያዝኑልሽ እና እንደሚወዱሽ አታቂም እንዴ? ቆይ አሁን የትዶ ነው? እኔ አላቅም።
ወደ እነሱ ጋር ሂዶ ነበርና ከሄደ በኋላ ደግሞ እንግዲህ በሚያሳዝን ሁኔታ ሽፍታዎቹ ምን አድርገውትም እንደሆን አላቅም። ጫኔና አለልኝም እንደምታያቸው አንድ ላይ ተስማምተው እየሰሩ አይደለም። አባትሽ ደግሞ የሚያምርባቸውና መሆን ያለበት በዚሁ በሀገራቸው በተወለዱበት ተከብረው ቢኖር ጥሩ ነበር። እሱ ግን ያንን አልፈለግም። አደይ አንቺ ደህና ሁኚ የኔ ልጅ፣ አንቺ የፈለግሽውን ነገር ከተስተካከለ ታገቢያለሽ፣ ምንም አትጨናነቂ ብላ እናቷም አረጋጋቻት። ብርሃንም ደግሞ የኔ እህት እድል በጣም የተለየ ነው፣ የኛ ቤት ስቃይ ደግሞ የተለየ ነው። ቆይ አሁን ላይ ነገሩ እንዴት ነው? ምንድን ነው እያለች በጣም ነው ግራ እየተጋባችው ማለት ነው። እንግዲህ ሄለንም ከአበበ ጋር ተጣልታ ስልክ አውርቶ ወደ ውጭ ሀገር ትቶይ ሊሄድ ነው። እኔ እያመንኩት እሱ እንዲህ አደረገኝ። እኔን እዛ ቁጭ አድርጎ እሱ ለመሄድ ወስኖ በጣም ያሳዝናል ብርሃኔ። እኔ እኮ አጎቴን በፍጹም መተው አልፈልግም ነበር፣ ይሄው እንደዛ አደረገኝ ብላ ስትላት፣ ብርሃንም ደግሞ ታይ ሄሉዬ፣ እውነት እየቀለድሽ እንደሆነ እንጂ አቡ ይሄን ነገር አያደርግም፣ አደረገው። ውድ በይነ እንሂድና አሁን ላጎት ቀስ ብለን ሁሉንም ነገር እናስረዳዋለን ተባባሉ። ሄለን እንግዲህ በጣም ልቧ የተሰበረው ነገር ተነጋግረን የጨረስነውን ነገር እንዴት በድብቅ ትቶይ ሊሄድ ይፈልጋል የሚለው ተሰምቷታል። ፍቅር እንግዲህ ዴቭን ከቤዛ ወንድም ያገቱት ብላ ስትል የቤዛን ወንድም ተከትላ ስትሄድ ሩታ እንዳጋጣሚ መጣችና ዴቭ ገጠር እንድታገተና አደይ እንደሄደች ስትነግራት ፍቅር ደነገጠችና ቆይ አንተ ምን ለማድረግ አስበህ ነው እንደዚህ እኔን ያደረግከው? ሳይሽ በጣም ደብሮሻል። ፈታ ዘና ለማድረግ ነበር የፈለግኩት። ፍቅር ከነቃሽ ሁሉም ይቀራል። አሁን አንቺ ደግሞ ሩታ ተብዬዋ አሁን የሚመጣበት ሰዓት ነው፣ ምን አለ ትንሽ ብትቆይ ብላለች። ዶክተሩ ጋር ጊዜዋን ለማሳለፍ ሩታም ስትጠይቀው ስሚ አንቺ ገና ልጅ ነሽ መሰለኝ፣ ዴቭ ምንሽ ነው አላት። ዴቭ ወንድሜ ነው እና ወንድምሽ አሁን ላይ በጠፋበት ሰዓት ሰው እንዲህ እየተጨነቀ አንቺ ግን ከመዝናናትና ከኔ ጋር አብሮ ስለማሳለፍ ታወሪያለሽ። ለዛም ነው ልጅ ነሽ አልኩሽ። ሩታ አንቺ ወደ ቤት ሂጂ፣ እኔ አደይን ቢያንስ መናኸሪያ ድረስ ልሸኛት ብሎ አለና አደይን ወደ መናኸሪያ በመኪና ይዟት ሄደ ማለት ነው። ኪንጎ እና ዳይመንድ በከባዱ ተጣሉ። እሱም ምንድን ነው ዳይመንድ ከኩኩሻ ጋር ተጣልቶ ስትፈነክተው ደነገጠና ወደ ሆስፒታል ሲሄድ ዶክተሩም እንግዲህ የዳይመንድን ጭንቅላት አጥቦ አስሮለት ነበርና ጭራሽ የፈነከተችም ሴት ናት። ጉድ ዳይመንድ፣ ያንተና የዛች ኩኩሻ ነገር የንትን ብቻም አይመስልም፣ ሁኔታችሁ በጣም ትገርማላችሁ እያለ መናገር ጀመረ። ኪንጎን በጣም ከፋውና እስኪው እንዴት እንደሚሳደብ እኔ ምን አደረግኩት እያለ መነጫነጭ ጀመረ። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የአደይ ድራማ ይሄንን ይመስላል። በቀጣይ ፓርት ምን እንጠብቅ? እና ዴቭ ተጣምረው እንዲሁም ደግሞ ባቡሬና ለሊ ተጣምረው የምናይበት ፓርት ይሆናል። እስከዛውን ድረስ ላይክ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።